የአሜሪካ በትር ኢራን ላይ በርትቷል። አያቶላዎቹ ዳግም ሌላ ሐዘን ውስጥ ገብተዋል። ከ300 በላይ ኢላማዎች ላይ ያነጣጠረው የአሜሪካ ጥቃት ኢራንን ክፉኛ ያሽመደመዳት ሆኗል። Iran airports are getting struck by the United States military. This is significant. This is huge. የኢራን ጦር ዋና አዛዥ የነበሩት ጀነራልም ከምድር በታች ሲመሩ ከነበሩበት ዋሻ በአሜሪካ ምሽግ ሰባሪ ቦምብ መገደላቸው ተሰምቷል። የኢራን አዲሱ አያቶላ እኩል የማዘዝ ስልጣን ያላቸው እኚሁ ሰው ዛሬ ላይ ላይመለሱ ተሸኝተዋል። ትራምፕ ኢራን ላይ አርማጌዶን አውጀው ሊጨርሷት የተዘጋጁ መስሏል። They left the room and then within an hour they launched a drone at a ship. ይህን ትኩሳት በዝርዝር እንቃኛለን። አብራችሁን ቆዩ። በመካከለኛው ምስራቅ ማዕበልን በፈጠረው በዚህ አስገራሚ ሁኔታዎች መባባስ የአሜሪካ ወታደራዊ ኃይሎች የኢራን እስላማዊ አብዮት ጦር ላይ የተሰነዘረ ከባድ ድብደባ ሲሉ የገለጹትን እርምጃ ወስደዋል። በአካባቢው እየወጡ ያሉ ዘገባዎች እንደሚያመለክቱት በአንድ የምድር ውስጥ የእዝ ማዕከል ላይ የተሰነዘረው የአሜሪካ ጦር የአየር ጥቃትም የእስላማዊ አብዮት ዘበኛ ጦር ዋና አዛዥ አህመድ ቫዲሂን ሕይወትን ጨምሮ ከደርዘን በላይ ከሚሆኑ ሌሎች ከፍተኛ የድርጅቱ መሪዎች ጋር አብሮ ቀጥፏል። ይህ የቅርብ ጊዜ ጥቃት የአሜሪካ ማዕከላዊ እዝ ሴንትኮም በአንድ ማዕከል ብቻ ወደ 140 የሚጠጉ የኢራን ወታደራዊ ጣቢያዎችን ኢላማ አድርግ ያለው ካለበት ሰፊ ዘመቻ አካል አንዱ ሲሆን በዚህም የ3 ቀናት አጠቃላይ የጥቃት መጠን ከ300 በላይ እንዲጨምር አድርጎታል። ይህ ክስተት በዋሽንግተንና በቴህራን መካከል እየተጋጋለና እየተካሄደ ባለው የጦርነት ፊት ለፊት መጋፈጥ ውስጥም እጅግ አስገራሚ የለውጥ ምዕራፍ መሆኑ ተስታይቷል። በፕሬዝዳንት ዶናልድ ትራምፕ ቀጥተኛ ትዕዛዝና ስልጣናቸው የተከናወነው ይህ ወታደራዊ ኦፕሬሽን የመጣው ኢራን በከፍተኛ ጠበኝነት ቁጥጥር ለማድረግ በምትሞክርበት በንግድ መርከቦች ላይ ጥቃት በሰነዘረችበትና በዓለም አቀፍ የኤነርጂ መስመሮች ላይ ዛቻ በደቀነችበት በሆርሙዝ ባህር ሸለቆ ዙሪያ ያለው ውጥረት በከፍተኛ ሁኔታ በናረበት ጊዜ መሆኑ ደግሞ ይበልጥ ነገሩን አወሳሳቢ አድርጎታል። የኢራን ተቋሚ መገናኛ ብዙሃንና የቀጠናዊ ስለላ መረጃዎች እንደሚያመለክቱት በኢራን ደቡባዊ የባህር ዳርቻ ክልል ውስጥም አብዮታዊ ተብሎ የሚጠቀሱ የባህር ዳርቻ ክልል ውስጥ የነበረው የምድር ውስጥ የእዝ ተቋማትም ለእስላማዊ አብዮት ጦር ወታደራዊ ክንዋኔዎች እጅግ ወሳኝ የነርቭ ማዕከል ሆኖ ያገለግል ነበር። የአይን ምስክሮች መግለጫዎችና የሴሜቲክ ወይም ደግሞ የመሬት መንቀጥቀጥ መከታተያ መረጃዎች እንደሚያሳዩት ከሆነ ይህ ምሽግ በጥልቅ ዘልቀው መሬት ውስጥ ያሉ የተመሸጉ ኢላማዎችን ለመበተን ታስበው የተሰሩ ምሽግ ሰባሪ ከባድ የጦር መሳሪያዎች ጭምር እጅግ ባልተመጣጠንና በከባድ የኃይል መመታቱን የሚያሳይ ነው። ፍንዳታዎቹ በባንዲራ ባስና በተያያዥ የባህር ዳርቻ ቀጠናዎች አቅራቢያ የሚገኘውን የምሽት ሰማይ በእሳት ነበልባል የሞሉት ሲሆን ከጦር መሳሪያ ግምጃ ቤትና ከሚሳኤል ማከማቻ ተቋማት የሚወጡት ተከታታይ ሁለተኛ ደረጃ ፍንዳታዎችን በስፋት ተመዝግበዋል። ከዚህ ቀደም በግጭት ውስጥ የደረሱ ጉዳቶችንና የሰው ማጣትን ተከትሎ ወደ እዝ መሪነት የመጡትና የኢስላማዊ አብዮት ጦር ወግ አጥባቂና ጠንካራ ክንፎች ጋር ለረጅም ጊዜ ስማቸው የሚነሳው አህመድ ቫዲሂዲ ጥቃቱ በተፈጸመበት ወቅት ከፍተኛ ምክትሎቻቸውና ከኦፕሬሽን እቅድ አውጪዎቻቸው ጋር በመሰባሰብ ላይ እንደነበሩ ተገልጿል። የዚህ አይነቱ ማዕከላዊ የተባለና ቁልፍ ሰው ማጣት ደግሞ በይፋ ከተረጋገጠ የአሜሪካ ወታደራዊ ታክቲካዊ ሂደት ድል ብቻ ሳይሆን አጠቃላይ የኢራን ወታደራዊ ትስስርና የውስጥ ደህንነት በከፍተኛ ሁኔታ የሚበታትንና የሚያናጋ ትልቅ ክስተት ይሆናል። ብዙ ጊዜ በመንግስት ውስጥ ያለ መንግስት ተብሎ የሚገለጸው የእስላማዊ አብዮት ጦር በውክልና ከሚካሄዱ የሽምቅ ውጊያ ጀምሮ በፋርስ ባህረ ሰላጤ ውስጥ እስከሚፈጸም ቀጥተኛ የባህር ላይ ትንኮሳዎች ድረስ ያለውን እያንዳንዱ እንቅስቃሴ ለማስተባበርና ለመምራት ሙሉ በሙሉ በዚህ የእዝ ካድሬ ላይ ጥገኛ ሆኖ እንደነበር ዘገባዎች ያመለክታሉ። የአሜሪካ ማዕከላዊ እዝ መግለጫዎች የኢራን ወታደራዊ አቅሞች በስርዓትና በደረጃ መዳከማቸውን በዝርዝር ያሳያሉ። ከምድር ወደ አየር የሚተኮሱ የሚሳኤል ማስወንጨፊያዎች ወድመዋል። የድሮንና የሚሳኤል ክምችቶች አመድ ሆነዋል። የስለላ ራዳሮች እይታቸውን አጥተዋል። እንዲሁም ደግሞ የባህር ኃይል ሀብቶችና ጀልባዎችም ከጥቅም ውጪ ተደርገዋል። ጥቃቶቹ በተለይም ያነጣጠሩት በባህር ዳርቻ ምሽጎች፣ በቴሌኮሙኒኬሽን ማማዎችና በከርሰ ምድር ባንከሮች ላይ ጭምር ሲሆን ዓላማው ቴህራን በዓለም ላይ እጅግ ወሳኝ በሆነው የሆርሙዝ ባህር ሸለቆ በኩል የሚንቀሳቀሱትን የንግድ መርከቦች ለማደናቀፍና ለመዝጋት ያላትን አቅም ሙሉ በሙሉ ሽባ ለማድረግ ታስቦ ነው። የመከላከያ ሚኒስትሩ ፔት አግዜስ የወቅቱን የአሜሪካ አስተዳደር አቋም እጅግ ግልጽ በሆነ ቋንቋ እንዲህ ሲሉ ይገልጹታል። ኢራን በጣም መጥፎ ምርጫን መርጣለች፣ አሁን ደግሞ ዋጋዋን እየከፈለች ትገኛለች ብለዋል።
ይህ ንግግር ቴህራን ለምትፈጽማቸው ድርጊቶች ሁሉ ከባድ መዘዞችን እንደምትጋፈጥ እንዲሁም በአሜሪካ አመራር ላይ አደጋዎች የሚደቀኑበት ጊዜ በከፍተኛ ደረጃ ግዙፍና አስከፊ የበቀል እርምጃ ለመውሰድ የወጣውን የቆመ መመሪያ አስመልክቶ ፕሬዝዳንት ትራምፕ ቀደም ሲል የሰጧቸውን ጠንካራ መግለጫዎችን በድጋሚ ያስተጋባ ሆኖ ታይቷል። ይህ ጥልቅ ወታደራዊ እርምጃ በዋሽንግተን በኩል በቀጠናው ላይ ያለውን የተፈሪነት ሚዛን በድጋሚ ለመገንባት የተወሰደ ስትራቴጂካዊ እርምጃ እንደሆነ ይነገራል። ይሁን እንጂ የኢራን ወታደራዊ መዋቅራዊ ሂደትም ለረጅም ዓመታት በከርሰ ምድር ምሽጎችና ባልተመጣጠኑ የጦርነት ስልቶች ላይ ያደገው የኢንቨስትመንት ግጭቱ በአጭር ጊዜ ውስጥ እልባት እንዳያገኝ የሚያደርግ መሆኑን ወታደራዊ ተንታኞች በስፋት እየገለጹ ይገኛሉ። የቫሂዲ መገደል በኢራን ብሔራዊ ወታደራዊ ደህንነት ላይ ትልቅ የተባለ ቀውስን መፍጠሩ አይቀሬ ቢሆንም ሀገሪቱ ያላትን የሚሳኤልና የድሮን ማስወንጨፊያ አቅም ሙሉ በሙሉ ለማጥፋት አሁንም ረጅም ጊዜና ሰፊ የሀብት ፍጆታን እንደሚጠይቅ በብዙ መልኩ ይገመታል። በሌላ በኩል ደግሞ ይህ እርምጃ በባህረ ሰላጤው አረብ ሀገራት ላይ የፈጠረው ተጽዕኖ ቀላል አይደለም። በአንድ በኩል ከአሜሪካ ጋር ያላቸውን ስልታዊ ጥምረት ለማጠናከር ቢፈልጉም፣ በሌላ በኩል ግን ወደ ግዛታቸው የሚፈሰውን የኢራን ሚሳኤልና የድሮን ጥቃት በእጅጉ ይፈራሉ። ዩናይትድ ስቴትስ ኦፍ አሜሪካ የወሰደችው ይህ የማያወላውል ጠንካራ እርምጃ በቀጠናው የሚገኙ አጋሮቿ በአሜሪካ ጥበቃ የጃንጥላ ላይ ያላቸውን እምነት ለመጠበቅ የሚረዳ ቢሆንም የኢራን አመራር ይህን ጥቃት ህልውና ስጋት አድርጎ የሚወስድ ከሆነ ግን የሆርሙዝ ባህር ሸለቆን ሙሉ በሙሉ ወደ መዝጋት ወይም ደግሞ ዓለም አቀፍ የኢነርጂ ገበያን ወደ ማናጋት ሊያመራ የሚችልበት እጅግ አደገኛ የጦርነት አዙሪት ውስጥ ይከታል የሚሉ ስጋቶችም ከየአቅጣጫው ብቅ እያሉ ይገኛሉ። የሆርሙዝ ባህር ደህንነት ለዓለም አቀፍ ኢኮኖሚ እጅግ ወሳኝ በመሆኑ የአሜሪካ ባህር ዳርቻ ጥቃቶችና የኢራን ምድር ውስጥ እዝ መደምሰስ በዓለም ነዳጅ ገበያ ላይ ወዲያውኑ ትልቅ መናወጥን አስከትሏል። የንግድ መርከቦችና የነዳጅ ጫኝ ጀልባዎች በአሁኑ ወቅትም በአካባቢው ከሚንቀሳቀሱ ሂደትን እያንገራገሩ ሲሆን የኢንሹራንስ ዋጋዎችም በከፍተኛ ሁኔታ ንረዋል። ይህ ሁኔታ በተለይም ከባህረ ሰላጤው የሚመጣው የነዳጅ አቅርቦት ላይ ጥገኝነት ያላቸው የአውሮፓና የኤዥያ ሀገራት የዋጋ ግሽበትና የኤነርጂ እጥረት ስጋት ውስጥም እንደጣላቸው ይገመታል። የአሜሪካ ጦር ኃይሎች በወሰዱት በዚህ መጠነ ሰፊ አየር ጥቃትም የኢራንን የራዳርና የመገናኛ አውታሮች ማውደማቸው የባህር መስመሩን ለጊዜው ክፍት ለማድረግ ቢረዳም የቴህራን የሽምቅ ጦርነት ስልቶችና ፈጣን የባህር ላይ ጀልባዎች አሁንም ቢሆን በማንኛውም ሰዓት ድንገተኛ የተባሉ ጥቃቶችን ለመሰንዘር ዝግጁ መሆናቸውን ያሳያሉ። የዓለም አቀፍ ማህበረሰብና የነዳጅ ነጋዴዎች ሁኔታዎቹን በከፍተኛ ጭንቀት እየተከታተሉ ሲሆን በቀጣዮቹ ቀናት የሚወሰዱት እርምጃዎችም ቀጠናውን ወደ ሰላማዊ መፍትሄ ወይም ደግሞ ወደማይመለስ አጠቃላይ ክልላዊ ጦርነት ገደል እንደሚከቱ የሚወስንና የሚያረጋግጥ ሆኖ መቀመጡ አይቀሬ ነው። ለዚህ የቅርብ ጊዜ መጠነ ሰፊ የሚሳኤልና የድሮን ናዳ ቀጥተኛ መነሻ የሆነው ክስተት ኢራን በዓለም ላይ እጅግ ስልታዊ በሆነው የሆርሙዝ ባህር ሸለቆ ውስጥም የወሰደችው ግትርነት የተመላበት እርምጃ በዋነኛነት በኢራን ባህር ኃይል የሚመሩት የኢራን ጦር ኃይሎች ከተፈቀደላቸውና ከተቀመጡላቸው ዓለም አቀፍ የባህር መስመሮች ውጪ በወጡ መርከቦች ላይ ማስጠንቀቂያ ተኩስ መክፈታቸው መርከቦቹን ከጥቅም ውጪ ማድረጋቸው ተገልጿል። ይህ ጥቃት የመርከቧን የሞተር ክፍል በከፍተኛ ሁኔታ ያደቀቀ ሲሆን የአንድ ሲቪል መርከበኛ ሕይወት መጥፋትን አስከትሏል። ይህም ፈጣን የአሜሪካ ወታደራዊ ምላሽ እንዲቀሰቀስ አድርጓል። ከዚህ ክስተት ማግስት ቴህራን የአሜሪካ ጣልቃ ገብነት ኦፕሬሽን እስካላቆመ ድረስ ሆርሙዝ ዝግ መሆኑን በይፋ አውጃለች። የአሜሪካና የአጋሮቿ ጦር ኃይሎች የተደቀነውን ስጋት ለመመከት በአስቸኳይ ተንቀሳቅሷል። የአሜሪካ ማዕከላዊ እዝ ሴንትኮም የንግድ መርከቦች በአሜሪካ ባህር ኃይል ጥበቃና እንዲሁም እዛ ስፍራ መገኘት እየታገዙ በአካባቢው ላይ መጓዛቸው እንደሚቀጥሉ አጥብቆ ገልጿል። ከዚህ ቀደም በኦማን ሙስካት በተካሄዱት የኢራንና እንዲሁም ደግሞ የኦማን ተወካዮችን ያሳተፉ የዲፕሎማሲ ንግግሮች እንደ ባህር መንገዶችን መክፈል ያሉ አማራጭ ሀሳቦችን መርምረው የነበረ ቢሆንም እነዚህ ጥረቶች ግን በሁለቱ ወገኖች መካከል በተፈጠረው የጋራ መተማመን ማጣትና የክህደት ውንጀላ ምክንያት ሙሉ በሙሉ ፈርሷል። ፕሬዚዳንት ዶናልድ ትራምፕ ምንም እንኳን የሰላም ንግግሮችን ቢሞክሩም በተደጋጋሚ በተሰነዘሩ የኢራን ትንኮሳዎች ምክንያትም የተኩስ አቁም ስምምነትን ሙሉ በሙሉ ማክተሙን በይፋ አስታውቀዋል። በአሁኑ ወቅት የምንመለከተው ክስተት በተናጠል የተከሰተ ሳይሆን ላለፉት በርካታ ወራት በከፍተኛ ሁኔታ እየጨመረ የመጣው የው ግጭት የመጨረሻ ማሳያ ውጤት ተደርጎ እንደሚቆጠር ብዙዎች ያተነሱና እየገለጹ ይገኛሉ። የኢራን ጦርነት የመጀመሪያ ምዕራፍ ላይ የአሜሪካና የእስራኤል ጥምር ወታደራዊ ኦፕሬሽን የኢራንን ከፍተኛ አመራርና ወታደራዊ መሰረተ ልማቶችን በከፍተኛ ሁኔታ ደምስሰው ነበር።
በተለይም በጥልቅ መሬት ውስጥ በተቀበሩት የእስላማዊ ጦር ዋና መስሪያ ቤቶችና የእዝ ማዕከላት ላይ የተፈጸሙ ጥቃቶችም አሁን በስፋት የተካሄዱ ላሉት መከላከያን ሰብረው በጥልቀት ለሚገቡ ጥቃቶች ትልቅ መንገድ የጠረጉ ነበሩ። ኢራን በበኩሏ በባህረ ሰላጤው ዙሪያ በሚገኙ የአሜሪካና የአጋሮቿ ይዞታዎች ላይ የባላስቲክ ሚሳኤሎችና የድሮኖችን በመተኮስ የበቀል እርምጃን የወሰደች ሲሆን በዮርዳኖስና በቃታር የሚገኙ የጦር ሰፈሮችንም ኢላማ አድርጋለች። የቃታር መንግስት የኢራን ሚሳኤሎች በአየር ላይ መመከታቸውን ቢያረጋግጥም ከተበታተኑ ስብርባሪዎች የተነሳ በሲቪሎች ላይ ጉዳት መድረሱን አስታውቋል። በበርካታ ባህረ ሰላጤው ሀገራት ዋና ከተሞች ውስጥም የአደጋ ጊዜ ሳይረኖች የጮሁ ሲሆን የኢራን ሚሳኤሎች ሰማዩን በሸፈኑበት በዚህ አስፈሪ ምሽት ነዋሪዎች ወደ መጠለያ እንዲገቡ ጥሪ ቀርቦ ነበረም። የዚህ ግጭት ስትራቴጂካዊና የሰው ልጅ ህይወት ዋጋ እጅግ ከፍተኛ ሆኖ ቀጥሏል። የኢራን መንግስት መገናኛ ብዙሃን ይህን የተቃዋሚ ምንጮች በቅርብ ቀናት ውስጥም የጥበቃ ማዕበል ውስጥ በደርዘን የሚቆጠሩ ወታደራዊ ሰራተኞች መገደላቸውን የገለጹና ያረጋገጡ ሲሆን ከምድር ወደ አየር የሚተኮሱ የሚሳኤል ጣቢያዎችና የጦር መሳሪያ ግምጃ ቤቶችም ወደ ፍርስራሽነት መቀየራቸውን ዘግበዋል። የአሜሪካ ባለስልጣናት እነዚህ የጥቃት ቦታዎች የተመረጡት የሲቪሎችን ጉዳት በከፍተኛ ሁኔታ ለመቀነስና የኢራንን አጥቂ ወታደራዊ አቅም ሙሉ በሙሉ ሽባ ለማድረግ ታስቦ እንደነበር በስፋት ይነገራል። የኢስላማዊ ጦር ዋነኛ ማዘዣና በጥልቅ መሬት ውስጥም በተቀበረ እዝ ተቋም መገደሉ የተሰማው ዘገባ እጅግ ግዙፍ የሆነ ወታደራዊና ተምሳሌታዊ ክብደት አለው። የእስላማዊ አብዮት ጦር ተራ ወታደራዊ ድርጅት ብቻ አይደለም። እርሱ የኢራን ባላስቲክ ሚሳኤል ፕሮግራም በባህረ ሰላጤው ያለውን የባህር ኃይል እና በቀጠናው የሚንቀሳቀሰውን ሰፊ የውክልና ሽምቅ ውጊያ ቡድኖችን መዋቅር ሙሉ በሙሉ የሚቆጣጠር ብሎም የሚመራ ተቋም ነው። የዚህ አይነቱ ከፍተኛ አዛዥ በትክክለኛ አየር ጥቃት ማጣት በአገሪቱ ከፍተኛ ደህንነት መዋቅር ውስጥ ያለውን ተጋላጭነት ፍንትው ቁልጭ አድርጎ የሚያሳይ ሲሆን በድርጅቱ ውስጥ የውስጥ ስልጣን ሽኩቻ አሊያ ደግሞ በህይወት ካሉት መስመር አጥባቂዎች ዘንድም የበለጠ ተስፋ የቆረጠና አደገኛ ምላሽ እንዲቀሰቀስ ሊያደርግ ይችላል። የፕሬዝዳንት ትራምፕ አስተዳደር እነዚህን እርምጃዎች ኢራን ግጭቱን እንድታረግብ በርካታ እድሎችን ከሰጧት በኋላ የተወሰዱት አስፈላጊ እርምጃዎች አድርጎ ፈርጇቸዋል። ከስቴሌዝ ቦምብ ጣይ አውሮፕላኖች ጀምሮ እስከ ባህር ኃይል መርከቦች ድረስ መሳሪያዎቹ ጥቅም ላይ መዋላቸው አሜሪካ በማንኛውም አስቸጋሪ ሁኔታ ውስጥም ያላትን ቴክኖሎጂ በላይነት በጉልህ የሚያሳይ ሆኖ ይቀመጣል። የባህረ ሰላጤው አረብ ሀገራት ግን በዚህ ታላቅ እሳት መካከል ተይዘዋል። ዮርዳኖስ፣ ቃታር፣ የተባበሩት አረብ ኤሚሬትና ሌሎችም ሀገራት የመከላከያ ስርዓቶቻቸውን ያጠናከሩና የመጡትን ስጋቶችም በአየር ላይ መከቱ ቢሆንም የጦርነት ሰፊ ስርጭትና ቀጠናዊ ውድመት ስጋት ግን አሁንም በከፍተኛ ደረጃ እንደቀጠለ ነው። የነዳጅ ገበያውም ለዚህ ክስተት በከፍተኛ መለወጥ ምላሽ የሰጠ ሲሆን በሆርሙዝ ባህር ሸለቆ ውስጥ የሚፈጠር ማንኛውም አይነት ቀጣይነት ያለው መስተጓጎል የኤነርጂ ዋጋን በማናር አጠቃላይ የዓለምን ኢኮኖሚ መስቀልቅል ውስጥ ሊከተው ይችላል። ኢራን እጅግ አስከፊ የሆኑ ምላሾችን እንደምትሰጥ የተዛተችና ያስጠነቀቀች ሲሆን ከእስላማዊ አብዮታዊ ጦር የሚወጡ መግለጫዎች ይበልጥ ጠንካራ የሆኑ የተቃውሞ እርምጃዎችን እንደሚወስዱ ቃል ገብቷል። በባህረ ሰላጤው ኢላማዎች ላይ የተፈጸሙትና የሚፈጸሙ ጥቃቶች ብሎም በንግድ መርከቦች ላይ የሚሰነዘሩ ዛቻዎች ለዩናይትድ ስቴትስና ለአጋሮቿ የጦርነት ወጪ በከፍተኛ ሁኔታ ለመጨመር የታለመውን የተመጣጠነ ያልሆነ የጦርነት ስትራቴጂ የሚያሳዩ ናቸው። ይሁን እንጂ በአሜሪካ በኩል በተደጋጋሚ የተሰነዘሩት ጥቃቶች ኢራን ሚሳኤል የማስወንጨፍ አቅም፣ የእዝ አውታር መረቦችንና የሎጂስቲክስ ድጋፎችን በከፍተኛ ሁኔታ እንዳደከሙባቸው ይነገራል። በኢራን ውስጥ የሚገኙ የተቃዋሚ ድምጾችና በስደት ላይ ያሉ ቡድኖች አመራሩን መውደም አስመልክተው የሚወጡ ዘገባዎች በስፋት እያስተጋቡ ሲሆን ይህም የወቅቱ የአያቶላዎቹ አገዛዝ በከፍተኛ ከበባና ውጥረት ውስጥ መውደቁን የሚያሳይ ምስልን ፈጥሯል። በተገደሉት ወታደራዊ መሪዎች ቀብር ላይ የተገኙት ሀዘንተኞችም በአሜሪካ አመራር ላይ ከፍተኛ ቁጣ ያዘሉ መፈክሮችን ያሰሙ ሲሆን አንዳንዶቹ ደግሞ ጽንፈኛ የሆኑ እርምጃዎች እንዲወሰዱ ጥሪ አቀርበዋል። ይህ አይነቱ ንግግር በአሜሪካ በኩል ያለውን ቁርጠኝነትን ይበልጥ የሚያጠናክር ሆኖ አገልግሏል። የአሜሪካ ማዕከላዊ እዝ በጥቂት ቀናት ውስጥም ከ300 በላይ ወታደራዊ ኢላማዎችን ማውደሙና አጠቃላይ የጥቃቱን ውጤት እያሰላ ባለበት በዚህ ወቅት ላይ መልእክቱ ፍጹም ግልጽ ነው። ኢራን በባህረ ሸለቆ በኩል ኃይሏን ለማሳየትና ዓለም አቀፍ ንግድን ለማስፈራራት ያላትን አቅም በስርዓት እየበታተነ ይገኛል። ይህ ሁኔታ አገዛዙን ወደ መደራደሪያ ጠረጴዛ ላይ ወይም ደግሞ ወደ ሙሉ የውድቀት ስብራት ያመጣው ወይስ ደግሞ ይበልጥ ወደ ከፋ ጦርነት ደረጃ ይገፋፋዋል የሚለው ገና የሚታይ ይሆናል። ያም ሆኖ ግን በዚህ ሂደትና አካሄድ ውስጥ ዲፕሎማቶች አሁንም በስውር መንገዶች ጥረታቸውን የቀጠሉ ቢሆንም በመሬት ላይ ማለትም እንዲሁም ከመሬት በታች ያለው ወታደራዊ እውነታ ግን አጠቃላይ ታሪኩ ሙሉ በሙሉ እየተቆጣጠረው ይገኛል የሚለው ገዝፎ ይታያል።